ኤርትራ ለጠቅላይ ሚኒስትሩ ንግግር ማስተባበያ ሰጥታለች። የ14 ዓመት የቤት ሰራተኛዋን የገደለች ሴት ሶማሊያ ውስጥ ተረሸናለች። በቆቦና አላማጣ ያሉ ስደተኞች ሰላማዊ ሰልፍ አካሄዱም። አይኤስ በኢትዮጵያ የተመዘገቡት አውሮፕላኖች ላይ ጉዳት ያደረሰበት ጥቃት ምን ነበረ? የዶላር ነገር ወዴት እየሄደ ይሆን? በቸልተኝነት የሰው ሕይወት ያጠፋው ግለሰብ በጽኑ እስራት ተቀጥቷል። ተፎካካሪ ፓርቲዎች የተሻለ ድምፅ እንዲኖራቸው እየሰራን እንገኛለንም ተብሏል። ቻይና በኤሌክትሪክ ተሽከርካሪዎች ላይ ስውር የበር እጀታዎች እንዳይኖር ስትል አስጠንቅቃለች። ቻይና የኤሌክትሪክ መኪናዎች ከደህንነት ጋር በተገናኘም ጥያቄ አንስታለች። ከባድ ነገር እየተሰማ ይገኛል። ግብፅ በሱዳን ጦርነት በቀጥታ መሳተፍ ጀምራለች። የግብፅ ድሮኖች በሱዳን ሰማይ ላይ ታይተዋል። ለኢትዮጵያ ምን ያህል ያሰጋት ሲሆን የወሲብ ወንጀለኛው እያልንም በዜናችን ወደ እናንተ እናደርሳለን። ከባለስልጣናት እስከ ዝነኛ ሰዎች ጭምር ስሙ የሚነሳው የወሲብ ወንጀለኛው ማን እንደሆነ በዜናችን የምንነግራችሁ ይሆናል። አድማጮች ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። በራያና አላማጣ 6 ወረዳዎች ዙሪያ ተፈናቅለው በቆቦ ከተማ ያሉ ተፈናቃዮች ሰላማዊ ሰልፍ አካሄዱም። መንግስት የአካባቢውን ሰላም እንዲያስከብርም አደባባይ ወጥተው ጠይቀዋል። በአሁኑ ጊዜ ቁጥራቸው ከ60 ሺህ የሚልቅ ተፈናቃዮች በሰሜን ወሎ ቆቦ ከተማ የሚገኙም ሲሆን ከ2013 ዓ.ም ጀምሮ በተደጋጋሚ ጦርነትና መፈናቀል መዳረጋቸውን ነው የገለጹትም። በሰላማዊ ሰልፍ ላይ ተሳታፊ የሆኑ የአላማጣ ከተማ ነዋሪ ወይዘሮ ገነት ከበደ ከጦርነት የሚገኝ ጥቅም የለምና መንግስት በፕሪቶሪያው ስምምነት መሰረት ወደ አካባቢያችን ቢመልሰን ይላሉ። ጦርነት በጣም ከባድ ነው። ከጦርነት ምንም የሚገኝ ነገር የለም። ጦርነት በጣም አስከፊ መሆኑን ተናግረዋል። ከጦርነት ይልቅ መንግስት የፕሪቶሪያው ስምምነት ተግባራዊ ሊያደርግና ያለ ምንም ጦርነት በሪፈረንደም ወደ አካባቢያችን ቢመልሰን ነው እንጂ ጦርነት ምንም አይነት ትርፍ የለውም ብለዋል። ለአራተኛ ጊዜ መፈላቀላቸውን የገለጹት በራያ አላማጣ ወረዳ የዘውድ ሽማግሌ የሆኑት አቶ መሐመድ አሳየ በበኩላቸው ከአላማጣ ጀምሮ በርካቶች መፈላቀላቸውን ገልጸው የዘራነው እህል አርሶ አደሩ ይሰበስብ ዘንድ መንግስት ሰላም ሊያወርድ ይገባል ብለዋል። ጦርነት በጣም ከባድ ነው። ከጦርነት ምንም የሚገኝ ነገር የለም። ጦርነት በጣም አስከፊ መሆኑንም ለመግለጽ ከኛ በላይ ምስክር አያስፈልግም ብለዋል። ለአራተኛ ጊዜ መፈላቀላቸውን የገለጹት በራያ አላማጣ ወረዳ ነዋሪ የሆኑት ሌላ ሽማግሌ በበኩላቸው መፈናቀላቸው በርካታ ነገር እንዳሳጣቸው ገልጸው ባለቤታቸውና 2 ልጆቻቸው በሞት እንደተለዩባቸውም ገልጿል። በዚህም መንግስትና በክልሉ ያሉ አመራሮች ለሰላም ቅድሚያ ሊሰጡ ይገባልም ብለዋል። አይኤስ በኢትዮጵያ በተመዘገቡት አውሮፕላኖች ላይ ጉዳት ያደረሰበት ጥቃት ምን ነበር? በምዕራብ አፍሪካዊቷ ኒጀር ዋና ከተማ አየር ማረፊያ ላይ በተፈጸመ ጥቃት በኢትዮጵያ አቪዬሽን ባለስልጣን የተመዘገቡ 2 አውሮፕላኖች መጠነኛ ጉዳት እንደደረሰባቸው የኢትዮጵያ አየር መንገድ ገልጿል። ጉዳት የደረሰባቸው 2 ቦይንግ 737 አውሮፕላኖች ስካይ የተባለው አየር መንገድ በኢትዮጵያ አየር መንገድ አማካኝነት የተከራያቸው እንደሆኑም አሳውቋል። የኢትዮጵያ አየር መንገድ ሰኞ ጥር 25 ቀን 2018 ዓ.ም ባወጣው መግለጫው የጠቀሰው በአየር ማረፊያ ላይ ደረሰ ጥቃት የደረሰውም ባለፈው ሳምንት ረቡዕ ጥር 21 ሌሊት ነበረም ብሏል። አይኤስ ከኒጀር ዋና ከተማ ኒያሚ ወጣ ብሎ በሚገኘው ዲኦሪ ሃሚ ዓለም አቀፍ አየር ማረፊያ ላይ የተፈጸመውን ድንገተኛ ጥቃት ማቀነባበሩን በመግለጽ ኃላፊነቱን ወስዷል። የኮትዲቫር አየር መንገድ በአየር ማረፊያው ላይ በደረሰው ጥቃት አንድ ኤርባስ ኤ339 አውሮፕላኑ ላይ ጉዳት እንደደረሰበት ማሳውቋል። የአውሮፕላኑ ዋነኛ አካልና የቀኝ ክንፉ መጎዳቱም ገልጿል። በዚህ ጥቃት ጉዳት ያስተናገደው ሌላኛው አየር ትራንስፖርት አቅራቢ
የኢትዮጵያ አየር መንገድ ድርሻ የያዘበት ስካይ ይገኝበታል። ዋና መቀመጫውን ቶጎ ውስጥ ያደረገው ስካይ ራሱን ፓን አፍሪካዊ አየር መንገድ ብሎ የሚገልጽም ሲሆን ወደ ተለያዩ የአፍሪካ ሀገራትም ይበራል። የስካይ ቴክኒካልና ስትራቴጂክ አጋር የሆነው የኢትዮጵያ አየር መንገድ የካፒታል ወጪ በማድረግም ተሳትፎ አለው። በአውሮፕላኖቹ ላይ ደረሰው ጉዳትም ለመገምገም የቴክኒክ ቡድን ወደ ስፍራው መላኩን የገለጸው የኢትዮጵያ አየር መንገድም ጉዳቱ መጠነኛ መሆኑን እንዳረጋገጠ ማሳውቋል። አውሮፕላኖቹ ተጠግነው በቅርቡ ወደ አገልግሎት እንደሚገቡም ለማሳወቅ እንወዳለንም ብሏል። አየር መንገዱ ባወጣው መግለጫ በአየር ማረፊያው ላይ ከተፈጸመው ጥቃት ጋር በተያያዘ 4 ወታደሮች እንደተጎዱና 20 ጥቃት አድራሾች እንደተገደሉም የኒጀር መከላከያ ሚኒስቴር አሳውቋል። ከተገደሉት መከላከያ አንድ ፈረንሳይ ዜግነት ያለው እንደሆነም ገልጿል። በመፈንቅለ መንግስት ስልጣኑ የተቆጣጠረው የኒጀር ጁንታ በአየር ማረፊያው ጥቃት ያደረሱትን ኃይሎች ይደግፋል ሲል የፈረንሳይ የቤኒንና የአይቮሪ ኮስት ፕሬዝዳንቶችን ከሷል። በአውሮፕላን ማረፊያው ላይ የተሰነዘረው ጥቃት ለማክሸፍ እገዛ አድርጋለች ላላትም ሩሲያ ደግሞ ምስጋናውን አቅርቧል። ለክስተቱ ኃላፊነት የወሰደው የአይኤስ ቡድንም ጥቃቱ ጥር መጀመሪያ ላይ እንደሚፈጽም አቅዶ የነበረ ቢሆንም በደህንነት ምክንያቶች የተነሳም ተራዝሞ መቆየቱን እንደገለጸ ቢቢሲ ሞኒተሪንግ ዘግቧል። ቡድኑ አባላቱ ጥቃቱን ሲፈጽሙ የሚያሳይ የ1 ደቂቃ ከ37 ርዝማኔ ያለው ቪዲዮም ለቋል። ቪዲዮ ላይ በርካታ ታጣቂዎች የሚታዩም ሲሆን አብዛኞቹም ሞተር ሳይክል እየነዱ ይታያሉ። ታጣቂዎቹ ምሽት ላይ የአየር ኃይል ካምፕ የሚመስል ቦታ ሲያጠቁና ጋራዥ ውስጥ የቆሙ ቢያንስ 3 አውሮፕላኖችን ሲያቃጥሉም ያሳያል። ሲቃጠሉ የሚታዩት 2 ቀለል ያሉ አውሮፕላኖች፣ አንድ ደግሞ ሄሊኮፕተር እንደነበሩም ታውቋል። ዶላር በባንክ 155 ብር ገባ። ብሔራዊ ባንክ ገበያውን ለማረጋጋት እርምጃዎች እየወሰድኩ ነው ብሏል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ገበያ ላይ የተፈጠረውን የዋጋ መናር ለመቆጣጠር በወሰደው እርምጃ ጥር 26 ቀን 2018 ዓ.ም በባንኮች የሚሸጠው የዶላር ዋጋ 155 ብር መድረሱም ታውቋል። ይህ እርምጃ የመጣው በጥቁር ገበያ የዶላር ዋጋ እስከ 190 ብር ማሻቀቡም ተከትሎ ነው። ዋነኛው ምክንያት የቻይና አዲስ ዓመት ነው። በቻይና የካቲት ወር ላይ ፋብሪካዎችና ወደቦች ለረጅም ቀናት ስለሚዘጉ ኢትዮጵያውያን አስመጪዎች እስከ ሚያዝያና ግንቦት የሚሆናቸውን ዕቃ አሁኑኑ ለማጋዝ ዶላር ፍለጋ በመሯሯጣቸው በጥቁር ገበያው ላይ ሰው ሰራሽ የዋጋ ንረት ተፈጥሮ ነበር ብሏል ብሔራዊ ባንክ። በቸልተኝነት በማሽከርከር የ3 ሰዎችን ሕይወት ያጠፋው ግለሰብ በ8 ዓመት ከ4 ወር እስራት ተቀጣ። ሞተር ሳይክል ላይ ከተፈቀደ ሰው በላይ መጫን ለከፋ አደጋ እየዳረገ እንደሚገኝም ፖሊስ አረጋግጧል። በማዕከላዊ ሲዳማ ዞን ይርጋለም ከተማ አፖስቶ አካባቢ የትራፊክ ሕግን በመተላለፍ በቸልተኝነት በማሽከርከር የ3 ሰዎች ሕይወት ያጠፋው አሽከርካሪ ላይ የፍርድ ውሳኔ ተላልፏል። ተከሳሽ በረከት ዩተራ የተባለው አሽከርካሪ ነሐሴ 22 ቀን 2017 ዓ.ም በአይሱዙ ተሽከርካሪ በሞተር ሳይክል ላይ ተሳፍረው የነበሩ 3 ግለሰቦችን በመግጨት ሕይወታቸው እንዲያልፍ አድርጓል። የማዕከላዊ ሲዳማ ዞን ፖሊስ ጉዳዩን አጣርቶ ለአቃቤ ሕግ ያቀረበም ሲሆን የዞኑ ከፍተኛ ፍርድ ቤትም ጥር 26 ቀን 2018 ዓ.ም በዋለው የወንጀል ችሎት ተከሳሹን ጥፋተኛ ብሎታል። በዚህ መሰረት በ8 ዓመት ከ4 ወር እስራት እንዲቀጣም ፍርድ ተወስኖበታል። ተፎካካሪ ፓርቲዎች በፓርላማ የተሻለ ድምጽ እንዲኖራቸው እንፈልጋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ባለፈው 6 ወራት የተከበሩት የህዝብ በዓላት ለምርጫው ሰላማዊነት ማሳያዎች ናቸውም ተብሏል። ጠቅላይ ሚኒስትር አብይ አህመድ ዘንድሮ ስለሚካሄድ 7ኛ ሀገራዊ ምርጫና ተያያዥ ጉዳዮች ማብራሪያም ሰጥቷል። መንግስት በዘንድሮ ምርጫ ተፎካካሪ ፓርቲዎች በፓርላማ የተሻለ ድምጽና መቀመጫ እንዲኖራቸው እንደሚፈልጉና ለዚህም እየተሰራ መሆኑን ገልጿል። ወጣቱን ለመድረስ ቴክኖሎጂን መጠቀም እንደሚያስፈልግ የጠቆሙ ጠቅላይ ሚኒስትሩም የህዝብ መገናኛ ብዙሃን ለሁሉም ፓርቲዎች እኩል ተደራሽ እንዲሆኑም እንደሚደረግም ቃል ገብተዋል። መንግስት ስራውን ትቶ የምርጫ ቅስቀሳ ላይ አትኩሯል በሚል ለሚነሳው ሂስም ብልጽግና ፓርቲ ቅስቀሳ ላይ ሳይሆን የመንግስት ስራ ላይ በማተኮሩ ለምን የምርጫ ስራ አትሰሩም እየተባልን ነው ሲሉም መልሰዋል። ባለፉት 6 ወራት የተከበሩ ታላላቅ የአደባባይ በዓላት ያለምንም የጸጥታ ችግር መጠናቀቃቸውን በመጥቀስም ምርጫውን በሰላም እንደማይጠናቀቅ መጠራጠር እንደማይገባም አስረድተዋል። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። ወደ ውጭ ዜናዎች እንወስዳችሁ። ግብጽ በሱዳን ጦርነት በቀጥታ መሳተፍ ጀምራለች።
ከምዕራባዊ በረሃ የሚነሱ ድሮኖቿም ፈጥኖ ደራሹን እየደበደቡ መሆናቸውም ታውቋል። የኤልፋሽር በፈጥኖ ደራሽ በመያዙ ለግብፅ ቀይ መስመር ነበረ። አሁን ጦርነቱ መልክ ቀይሯልም ተብሏል። ኒውዮርክ ታይምስ እና ሚድል ኢስት ሞኒተር እንደዘገቡት ከሆነ ግብፅ በምዕራባዊ በረሃ ከሚገኝ ምስጢራዊ የጦር ሰፈር በመነሳት በሱዳን ፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶችን እያደረገች መሆኑን ተጋልጧል። ሳተላይት ምስሎች እንደሚያሳዩትም ግብፅ በምዕራባዊ በረሃ ከሚገኝና በእርሻ ልማት ከተሸፈነ ምስጢራዊ የጦር ሰፈር በመነሳትም ላለፉት 6 ወራቶች ጥቃቶች ስትፈጽም መቆየቷም ተረጋግጧል። የሰሜን ዳርፉር ዋና ከተማ ኤልፋሽር በጀኔራል ሄሜቲ ጦር እጅ መውደቁን የፕሬዝዳንት አልሲሲ ቀይ መስመር ነበረ። ይህን ተከትሎም ግብፅ ከዲፕሎማሲ ወደ ቀጥታ ወታደራዊ ጣልቃ ገብነትም መሸጋገሯም እነዚህ ሚዲያዎች አረጋግጠዋል። የሱዳን ጦርን ወይም አልቡርሃን የሚደግፉ ግብፅ፣ ሳውዲ አረቢያ፣ ኳታርና ቱርክ ሲሆኑ ፈጥኖ ደራሹን ወይም ሄሜትን የሚደግፉ ሀገራት ደግሞ የተባበሩት አረብ ኤምሬቶችና የሊቢያው ጄኔራል ካሊፋ ሀፍታር ናቸው። ምንም እንኳን ዩናይትድ አረብ ኤምሬት ብትቀደም የቀጠናው አሰላለፍ ወይም አሊያንስ እንደሆነም ይነገራል። በሳውዲ አረቢያና በዩናይትድ አረብ ኤምሬትስ መካከል ያለው የረጅም ጊዜ ወዳጅነት በዚህ ጦርነት ምክንያት ውጥረት ውስጥ መግባቱም ታውቋል። ቻይና በኤሌክትሪክ ተሽከርካሪዎች ላይ ስውር የበር እጀታዎች እንዳይኖር አገደችም። ይህ እርምጃ የቢሊዮነሩ ኤሎን መስክ ኩባንያ በሆነው ቴስላ ለገበያ ቀርበው ተወዳጅነት ያተረፉት አወዛጋቢ ዲዛይኖችን መጠቀም ያቆመች የመጀመሪያ ሀገርም አድርጓታል። ይህ ውሳኔ የተሰማው በዓለም ዙሪያ የኤሌክትሪክ ተሽከርካሪዎች ከደህንነት ተቆጣጣሪዎች ምርመራ እየደረገባቸው ባለበት ወቅት ነው። ቻይና ውስጥ 2 የዢማኦ የኤሌክትሪክ ተሽከርካሪዎች ላይ የደረሱት ከባድ አደጋዎች ጨምሮ የኤሌክትሪክ መቋረጥ በሮች እንዳይከፈቱ ሳያደርግ አይቀርም ተብሏል። በአዲሱ ደንብ መሰረት መኪኖች በሮቻቸው ውስጥም ሆነ በውጭ በኩል በእጅ በቀላሉ መክፈት ወይም ሜካኒካል ሪሊዝ የሚችሉ ሲሆን ብቻ መሸጥ እንደሚፈቀርላቸው የመንግስት ሚዲያዎች ዘግበዋል። አዲሶቹ መመሪያዎቹም እንደ አውሮፓውያን አቆጣጠር ከጥር 1 2027 ተግባራዊ ይሆናል ተብሎም ይጠበቃል። የቻይና ኢንዱስትሪና የኢንፎርሜሽን ቴክኖሎጂ ሚኒስቴር ደንቦች ከእቃ መጫኛ በስተቀር የእያንዳንዱ ተሳፋሪ በር ውጫዊ ክፍል እጀታና ጋር ለመድረስ ከ6 ሴንቲሜትር እስከ 2 ሴንቲሜትር ወይም በ2.5 ሴንቲሜትር የማይበልጥ ክፍተት እንዲኖረው ይደረጋልን ብለዋል። ባለስልጣናት ፍቃድ የተሰጣቸውና ወደ ቻይና ገበያ ለመግባት የመጨረሻ ደረጃ ላይ የሚገኙ መኪኖች ዲዛይናቸውን ለማዘመን ተጨማሪ 2 ዓመታት ይጠብቃቸዋልም ብለዋል። ከባለስልጣናት እስከ ዝነኛ ሰዎች ጭምር ስሙ በተደጋጋሚ የሚነሳው የወሲብ ወንጀለኛው ማን ነው? የወሲብ ወንጀለኛው በዚህ የዜና ሰዓታችን እንንገላችሁ። እኔ ወሲባዊ ጥቃት አድራሽ ወንጀለኛ ሳልሆን ጥፋተኛ ነኝ ሲል ጄፍሪ ኤፕስታይን ከኒውዮርክ ፖስት ጋር በአውሮፓውያን 2011 ባደረገው ቆይታ ተናግሮ ነበረ። ሰው የገደለና ዳቦ የሰረቀ ሰው ልዩነት አለው ወይ ሲልም ነበረ ለኒውዮርክ ፖስት የተናገረው። ኤፕስታይን ቃለ መጠየቅ በሰጠበት ጊዜም ሴክሹዋል ፕሪዳተር ኦፌንደር የሚሉት ቃላትን ልዩነት በመግለጽ የወሲብ ወንጀለኛ እንዳልሆነም ገልጿል። ኤፕስታይን በ2019 ነሐሴ ላይ ኒውዮርክ በሚገኝ እስር ቤት ሞቷል። በወሲብ ንግድ ዝውውር ተከሶም የዋስትና ጥያቄ ውድቅ ተደረገ። ብይን እየተጠባበቀ ሳልነበረ በጊዜው ህይወቱ ያለፈም። ታዳጊዎችን ለወሲብ ንግድ በማቅረብ ወንጀል ወይም ሴክስ ኦፌንደር በሚል ከተፈረጀ በኋላ ታዳጊዎችን ለወሲብ ንግድ የሚያቀርበው መጠነ ሰፊ በሆነ የወንጀል መረብ ነው የሚልም ነበረ በክሱ የቀረበበት። ኤፕስታይን ጥፋተኛ አይደለሁም ሲል ተከላክሯል። ህዳር 2025 ላይ የአሜሪካ ኮንግረስ ሁለቱ ምክር ቤቶች የኤፕስታይን ሰነዶች ለህዝብ ይፋ እንዲደረጉ ውሳኔ ያሳልፋል። ውሳኔው ኤፕስታይን ፋይልስ ትራንስፓረንሲ አክት ይሰኛል። የሀገሪቱ የፍትህ መስሪያ ቤት ሰነዶቹን ይፋ እንዲያደርግ ትዕዛዝ ተሰጥቶታል። ኤፕስታይን ሴቶች ላይ እየፈጸመ በነበረው ጸያፍ ድርጊት ምክንያት ከዓመታት በፊት ትራምፕ ከክለባቸው እንዳባረሩት ዋይት ሃውስ አሳውቋል። በኤፕስታይን ሰነዶች ስማቸው የጠቀሰ ዝነኞች በርካቶች ናቸው። በእርግጥ ስማቸው መጠቀሱ አንዳች ስህተት መፈጸማቸውን በቀጥታ የሚያመላክት አይደለም። በ2002 የቀድሞ ፕሬዝዳንት ቢል ክሊንተን ተዋናይ ኬቨን ስፔሲ እና ክሪስ ታከርም የኤፕስታይን የግል ጄት ወደ አፍሪካም ተጉዘዋል። የኤፕስታይን ሰነዶች ከዓለም ቁጥር 1 ባለሀብት ጋራ
ወይም ኤለን መስክ ጋራ የተደረጉ የኢሜል ልውውጦችም ይዟል። ከኤፕስቲን ጋራ በተያያዘ ምንም አይነት ክስ ያልቀረበበት መስክም ከዚህ ቀደም ኤፕስቲን ወደ ደሴቱ መጥቶ እንዲጎበኘው ቢጠይቀውም ይህን እንዳልተቀበለ ይናገራል። በኤፕስቲን ምክንያት ጉዳት የደረሰባቸው ሰዎችና ከኤፕስቲን ጋራ ትስስር ያላቸው ሀያል ሰዎች ቁጥር ይፋ ከደረገም ከቁጥር በላይና ከተገመተው በላይ እጅግ ሊልቅ እንደሚችልም ተገምቷል። የፌዴራል አቃቤ ሕግ ይፋ በተደረጉ ቅሌቶች ምክንያትም በ2019 ስራቸውን ለቀዋል። ከ2008 ጀምሮም ኤፕስቲን በኒውዮርክ የወሲብ ጥቃት አድራሾች መዝገብ 3ኛው እርከን ላይ ስሙ ተካቷል። ይህም በድጋሚ ወሲባዊ ጥቃት ሊያደርስ እንደሚችል የሚጠቁም እርከን ነበረ። ኤፕስቲን በወንጀል ከተፈረደበት በኋላም ሀብት ንብረቱን አላጣም። ዛሬ 2026 ላይ ብንደርስም በርካቶች ዓለም አቀፍ ሰዎችና ትልልቅ የመንግስት ባለስልጣናት ሳይቀሩም ዛሬ በፍርድ ቤትና በተለያዩ መገናኛ ብዙሃን ከኤፕስቲን ጋራ ስማቸው ተያይዞ መነሳቱን ቀጥሏል። ኤርትራ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት የሰጡት ማብራሪያን ተከትሎ ማስተባበያ አውጥታለች። ኤርትራ ባወጣችው መግለጫ ክሱ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ነው ብላለች። ጠቅላይ ሚኒስትር አብይ የጎላን ኮረብታዎች በምሳሌነት ያነሱት ህገወጥ የጦርነት ፍላጎታችን ለማሳየት ነው ሲሉም ሚኒስትር የማነ ገብረ መስቀል ተናግረዋል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው የኤርትራን ጦር ሚና በተመለከተ ለሰጡት መግለጫ ጠንካራ ምላሽ ሰጥተዋል። የብልጽግና ፓርቲ አመራሮች ቀደም ሲል ለኤርትራ ሰራዊት የክብር ሜዳሊያ ሲሸልምና ሲያመሰግን ቆይተው አሁን ክስ ማቅረባቸው የህዝብን ግንዛቤ ለማዛባት የተደረገ ነው ብለዋል። አሁን እየቀረበ ያለው ክስ የባህር በር ጥያቄን መሰረት አድርጎ በኤርትራ ላይ የታቀደው ወታደራዊ አጀንዳ ማመቻቸትና ማስተባበሪያ ነው ሲሉም ኮንነዋል። ጠቅላይ ሚኒስትሩ በንግግራቸው የጎላን ኮረብታዎች ከሶሪያ ተይዞ በእስራኤል ቁጥጥር ስር ያለ ቦታ እንደ ምሳሌ መጥቀሳቸው በኤርትራ ላይ ያላቸውን ህገወጥ የወታደር ወረራ ፍላጎት በግልጽ ያሳያል ሲሉም ሚኒስትሩ ተናግረዋል። ይህ የቃላት ምልልስ የቀጠናው ፖለቲካ ወደ አዲስ ውጥረት ከቶታልም ተብሏል። የሙአመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ ተገደለ። የሊቢያ ተስፋ እንደሆነ የሚነገርለት ሰይፍ አልኢስላም በታጠቁ ኃይሎች መገደሉ ተሰምቷል። የቀድሞ የሊቢያ መሪ የሙአመር ጋዳፊ ልጅና በብዙዎች ዘንድ የአባቱ ተተኪ ተደርጎ ይወሰድ የነበረው ሰይፍ አልኢስላም ጋዳፊ በምዕራብ ሊቢያ አልሐምዳ በተባለችው አካባቢ የትጥቅ ግጭት መገደሉን የሊቢያ ሚዲያዎች ዘግበዋል። ድርጊቱ የፈጸመው ከትሪፖሊ መንግስት ጋር ግንኙነት አለው የተባለው ብርጌድ 444 ተብሎ የተሰኘ ታጣቂ ቡድን መሆኑን ተሰምቷል። አል አህራህ የቴሌቪዥን ጣቢያ ለሰይፍ አልኢስላም ጋዳፊ ቅርብ የሆኑ ሰዎችን ዋቢ አድርጎ የሞቱን ዜና ያረጋገጠም ሲሆን የሀገሪቱ የዜና ወኪል ላና በበኩሉም አማካሪያቸው አብዱላ ኦትማን ጠቅሶ ህልፈቱን አረጋግጧል። ሰይፍ አልኢስላም ጋዳፊ ሊቢያን መልሶ አንድ ለማድረግና ከ2011 ወዲህ የተፈጠረውን ቀውስ ለማብቃት ብቸኛው መፍትሄ እንደሆነም በብዙ የሊቢያ ጎሳዎች ዘንድ እምነት ተጥሎበት ነበረ። ለፕሬዝዳንትነት ለመወዳደር እጩነት አቅርቦ የነበረ ቢሆንም ምርጫው መራዘሙም ይታወሳል። የሙሐመድ ጋዳፊ ልጅ ሰይፍ አልኢስላም በትላንትናው ዕለት በታጣቂ መገደሉም ታውቋል። የ14 ዓመት የቤት ሰራተኛዋን የገደለች ሴት ሶማሊያ ውስጥ ተረሸነች። በሶማሊያ ከፊል ራስ ገዝ ክልል ፑንትላንድ ውስጥ የ14 የታዳጊ የቤት ሰራተኛዋን በድብደባ የገደለች የተባለችው ሴት በጥይት የሞት ፍርድ ተፈጸመባት። የ34 ዓመቷ ተከሳሽ ሆዷን ሐምዳን ዲሪ የቤት ሰራተኛዋን ባለፈው ህዳር መገደሏ ይፋ ከሆነ በኋላ በህዝቡ ዘንድ ቁጣን ቀስቅሶ የነበረም ሲሆን በፍርድ ቤት ጥፋተኛ ሆና በመገኘቷ ነው በትላንትናው ዕለት የተረሸነችውም ተብሏል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለጥር 27 ቀን 2018 ዓ.ም ያዘጋጀናቸው ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።